ያፈቀረ ሰው ለጥቅስ አይበቃም ማለት ነው እሱ ያፈቀራ ሴት ጸጉራ ተመልጦ እንኳን መላጣ ብትሆን ዞማ ጸጉር ነው የሚታየው ስለዚህ በሷ አይን ስለሚያያት ሌላ ሁሉ መላጣነቱን አይሰማችሁ ባለፈው በዩቲዩብ እስላሞችና ክርስቲያኖች ወጣቶች ይከራከሩ ነበር እኔ ቲክቶክ ላይ ለሚደረግ ክርክር እስልምና ጉዳዮች ምክር ቤትም ሆነ ጠቅላይ ቤተ ክህነቱ ገለልተኛ መሆን አለበት ቲክቶክ ላይ በሚንተከተው ጉዳይ እንንተከተክ ከተባለ ሀገር አይደለም እድር ይፈርሳል ትዳር ይፈርሳል ወረቴን እኮ ማለት ሲጋራ ያጨሰ መቶ ሲጋራው ልክ እንደጣን ነው የሚጣፍጣችሁ እናንተ ምክንያቱም አፍንጫችሁ ላይ ፍቅር የሚባል የተሰካ ማጥላይ አለ እኛ ኤችአይቪ የታመሙ ወንድሞቻችን እኮ ከበሽታቸው ይልቅ እኮ ያመነመናችሁ የእናንተ ምላስ እኮ ነው የእናንተ ሐሜት እኮ ነው በእውነቱ እድሜያቸውን በእድሜ ማራዘሚያችንን ተጠቀሙ የእናንተ ምላስ በምን ያሳጣ አውመን አታስፈልግም ብሏል የሆነልንሽ ተናግሯል ብለው እኔ የሚያሳዝኑኝ ተናጋሪው አይደለም እኔ መመናን ሶስት ነገር ልንገራችሁ ያበደ የካደ የወደደ ሰው ለጥቅስ አይበቃ አንዳንድ ጊዜ ቲክቶክ ላይ እና ዩቲዩብ ላይ የማገኛቸው ሰዎች ምን እንደሚመስሉ ታውቃላችሁ አማኑኤል ሆስፒታል ለህክምና ሄደው ሐኪም ቤቱ አልጋ ሞልቷል ክፍት አልጋ እስከሚገኝ ዩቲዩብ ላይ ጠብቁ ብሎ የላካቸውን ይመስሉ ነውቱን ለመናገር መረጃ እየሰበሰብኩ ነው ማን እንዳለ እየጠየቁ ነው ይገርታ ብፁዓን ሊቃነ ጳጳሳት የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ በየጊዜው በየቦታው በየምክንያቱ መስማት የምንችለውን የሚነግረን መኖር የምንችለውንም የሚያስተምረን የምስጢርና የጥበብ ባለቤት ትናንት የነበረ ዛሬ አሁን በእኛ መካከል ያለ ነገ ከነገ ወዲያም ከኛ እንደማይለይ አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው እንግዲህ እዚህ አዳራሽ ላይ በዚህ አይነት መጥቼ ያላውቅም ዛሬ የሚመጣሁት መምጣት ስላለብኝ ነው በእውነት ብፁዓን ሊቃነ ጳጳሳት የሲኖዶሳችን ዋና ጸሐፊን በመካከላችን አሉ በእውነት እኛ እዚህ ብዙ ነገር በሚካሄድበት አዳራሽ ውስጥ ተገኝተን ቁልቁል ወርደን ያለ ደረጃችን በእንዲህ ያለ ቦታ ከምንሰበሰብ ቤተክርስቲያኒቱ ሀብታም ናት እንኳን አዳራሽ ዓለምን ራሱ ልስራ ብትል መልሳ መስራት የምትችል የግንዛቤም የገንዘብም ሀብታም ናትና እንዲህ ያለ አዳራሽ ተሰርቶልን ዘወትር እንደው አስፈላጊ ሲሆን ቅዳሴው ሁሉ የምንቀድስበት አዳራሽ ከዚህም የሰፋ እንደው ብፁዓን ሊቃነ ጳጳሳት ብታሳስቡልንና እንደው ያለ ደረጃችን ወርደን እኔ በጣም የማዝነው እዚህ በመሰብሰባችን እግዚአብሔር በሚያ ይሄ አይመጥነንም ለኛ ደረጃችን አይደለም ካንድ ወር በፊት ተፈናቃዮች ውዋ ያሰምተውበት ነበር ዛሬ ወሞኛ መተናል ሰምታችሁኛል ተፈናቃዮቹ ከቤታቸው ስለወጡ በድንኳን ቢያድሩ ችግር የለውም ተገቢ ነው እኛ ግን ቤት ያለን በቤታችን ብንሰበሰብ መልካም ነው ማመልከቻችን ብፁዓን ሊቃነ ጳጳሳት ሰምተውናል ለዛሬ 2-3 ዓመት የራሳችን ሚሊኒየም ጽርሐ ተዋህዶ ታይካ ተዋህዶ ማህደረ ተዋህዶ የሚባል አዳራሽ እንጠብቃለን እናንተም ገንዘብ አውጡ እኛ ግንዛቤ እናውጣ ተያይዘን እንጽደቅ ነው ወላና ወንዝ እንግዲህ እንደው እዚህ ጥርምጥን ያለ ሐሳብ ለማስተላለፍ ያህል ለ15 ደቂቃ ጥቂት ነገር ነው የምናገረው ወንዝር ኢኩ ሰማይ ሐዲሰ ወምድረ ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳሚት ወባህርኒ ተስዕረ ከዚህ በኋላ አዲስ ሰማይና አዲስ ምድር አየው የቀደመው ሰማይ አልፏል የቀደመችው ምድር አልፋለችና የሚል በዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይ የተጻፈ ጥቅስ አለ ዮሐንስ ከ12ቱ ሐዋርያት አንዱ ስጋውን ነፍሱን ለስጋው ስጋውን ለነፍሱ ያንበረከከ ነፍሱን ለፈጣሪው ያስማረከ
አካል ከህልውና የተገለጠለት መጨረሻው ማዕረግ ላይ ደርሶ መንግስተ ሰማያትን ጎብኝቶ ደስታዋን ጣዕሟን ገሃነመ እሳትን ጎብኝቶ ምሬቷን ስቃይዋን በጽሁፍ መረጃ ለኛ ያስተላለፈ የመላክ አስጎብኚ ተሰጥቶት መንግስተ ሰማያትንም ገሃነመ እሳትንም የጎበኘ ኋላኛ ከበጎ ስራ ከሰራን የምንገባባትን መንግስተ ሰማያት ካልሰራን የምንወርድባትን ገሃነመ እሳት አይቶ እንዲህ ብታደርጉ እንዲህ ያለ የክብር ቦታ ይጠብቃችኋል ይሄንን ብታጠፉ እንዲህ ያለ የቅጣት ቦታ አለ ብሎ ባይኑ አይቶ የጻፈ ከሐዲስ ኪዳን መጻሕፍት ውስጥ አምስቱን ያበረከተ አንድ ወንጌል አንድ ራእይ ሶስት መልእክቶች በጥቅሉ አምስት የሐዲስ ኪዳን መጻሕፍትን ያበረከተ ፍቁረ እግዚእ የጌታ ወዳጅ ታኦጎሎስ ነባቤ መለኮት አቡ ቀለምሲስ ራእየ ህቡአት የተሰወረውን ያየ በመስቀል ላይ እመቤታችንን አደራ የተረከበ እነኋት እናት ብሎ እመቤታችንን በልጇ ምትክ ለማኖር የተረከበ ፍጹም ድንግል መናኝ ሰማያዊ ሐዋርያ ነው ከ12ቱ ሐዋርያት አንዱ ነው ከአራቱ ወንጌላውያን መካከል አንዱ ነው በጌቴሴማኒ ምስጢረ ጸሎትን ያየ በደብረ ታቦር ምስጢረ መንግስቱን ያየ በደብረ ዘይት ምስጢረ ምጽአቱን የተማረ በኢያኢሮስ ቤት ምስጢረ ጸሎትን ያወቀ ኢየሱስ ክርስቶስ ይመርጣቸው ከነበሩ በዕለተ ሐሙስ ማታ ከኢየሱስ ክርስቶስ አጠገብ የሚቀመጥ ኢየሱስ ክርስቶስን ሐዋርያት ለመጠየቅ ሲፈልጉ አንተ ጠይቅልን የሚባል የክርስቶስ ልዩ ቀራቢ የሆነ የያዕቆብ ወንድም የዘብዴዎስ ልጅ ዮሐንስ ነው ይሄ ዮሐንስ ቅድም እንዳልኳችሁ ራእይ የዮሐንስ ራእይ የሚባል መጽሐፍ ጽፏል በየሐዲስ ኪዳን መጨረሻ የመጽሐፍ ቅዱስ መጨረሻ ነው በኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የሰማይና የምድር ተፈጥሮ ተፈጸመ ተብሎ የተጻፈውን በዮሐንስ ራእይ መጨረሻ ደግሞ ሰማይ ምድር ያልፋል ተብሎ የተጻፈበት ትልቅ መጽሐፍ ነው በጥቅሉ መጽሐፉ 22 ምዕራፎች አሉት 22ቱ ምዕራፎች ሶስት ቦታ ሊከፈሉ ይችላሉ ከ1 እስከ 3 አንድ ክፍል ነው ከ4 እስከ 20 አንድ ክፍል ነው 21 እና 22 ደግሞ ሌላ ሶስተኛ ክፍል ነው መጽሐፍ ቅዱስን የሚያጠኑ ሰዎች ከ1 እስከ 3 ያሉት በምድር ላሉ ሰዎች የተጻፉ ናቸው ከ4 እስከ 20 ያለው ደግሞ ሰማያዊ የረቀቀ የመጠቀ ምናልባት በቅድስና እሱ ደረጃ ካልደረሱ በስተቀርና ጊዜው ወቅቱ ላይ ካልተደረሰ ደህና አላችሁ በጣም ጸጥስተው የወጣችሁ ነው የሚመስለው እውነቱን ለመናገር እና ይሄ 21 እና 22 ደግሞ ኋላ ይሄ ዓለም ሲያልፍ የት ነው የምንገባው በእውነቱ እዚህ ዓለም ላይ በክርስቶስ አምነን ተጠመቅን ስጋውን በላን ደሙን ጠጣን አመን ያቅማችንን በጎ ስራ ሰራን ለመሆኑ መጨረሻችን መዳራሻችን ምንድነው ብሎ ለምንጠይቀው ባይኑ አይቶ በጆሮ ሰምቶ በእጁ ዳሶ በእግሩ ረግጦ ስለ መንግስተ ሰማያት ደስታ ተርላ የጻፈ እንዲያውም መንግስተ ሰማያት 12 በር አላት 12 ሁሉ በሮቿ ከእንቁና ካልማዝ የተሰሩ ናቸው ከተማይቱ ይተፈቅድ ፀሐይ ወወርሃ ከመያብርሁ ላቲ ከተማዋ በቀን ፀሐይ በሌሊት ጨረቃና ከዋክብት አያስፈልጓትም እስመ እግዚአብሔር ውእቱ ብርሃና የከተማይቱ ብርሃን እግዚአብሔር ነውና አደባባይዋ ንጹህ ወርቅ ነው እንደ ብርጭቆ የሚያብረቀርቅ ንጹህ ወርቅ ነው በሮቿ ከአልማዝ ከእንቁ የተሰሩ ናቸው በ12 በሮቿ የ12 ሐዋርያት ስም ተጽፎባታል እዛ ነው የምትገቡት ዛሬ በመከራ በበሽታ በረሃብ በስደት የምትሰቃዩ ዓለም ጨለማ የሆነባችሁ ገንዘብ ጤና ዘመድ የከዳችሁ መያዣ መጨበጫው የጠፋችሁ ያያዛችሁት እየለቀቀ የሰበሰባችሁ እየተበተነ ጤናችሁ ትዳራችሁ ፖለቲካችሁ ኢኮኖሚያችሁ ዋስትና ያጣባችሁ ነገ የማይናፍቃችሁ ዛሬ የሚያሳቅቃችሁ ትናንትናችሁ የሚያሸማቅቃችሁ ሁሉ እምትገቡበት አዲስ መንግስት አዲስ ሀገር አዲስ ተስፋ አለ ብሎ ነግሮናል እና ምንድነው የሚለው ወንጌላዊው ወምዝርኢኩ ሰማይ ሐዲሰ አዲስ ሰማይ አየው አዲስ ምድርም አየው ይላል አዲስ ምንድነው ያየው ንገሩኝ አዲስ ምንድን አዲስ ሰማይ አዲስ
ምድር ሁለት ምክንያቱም ይሄኛ የምናየው ሰማይ ይሄኛ የምናየው ምድር ዓለም ሲፈጠር የተፈጠረ ዓለም ሲያልፍ የሚያልፍ ነው ሰማዩ በደመና ይሸፈናል በብዙ ጉዳዮች ሰማዩ የሚዳሰስ የሚጨበጥ የሚመረመር ነው ምድርም በገጸ ምድርም በከርሰ ምድርም ያለው ነገር ይመረመራል ይታያል ባለቤቱ እንደተናገረው ሰማይ ምድር ያልፋል በትኩሳት ይሄ የምናየው ሰማይ የምናየው ምድር ዛሬ የምናያቸው ሰማይ ጠቀስ ፎቆች የተጣለሉ አስፋልቶች የሰውን የፈጠራ ችሎታ የሚያስደንቁ ድልድዮች ሆስፒታሎች የዛሬ በአውሮፓ በአሜሪካ የተገነቡ ሰማይ ጠቀስ ፎቆች ሊያዩዋቸው የሚያሳሱት ሁሉ ክርስቶስ ሲመጣ የቆሻሻ ቁልሎች ናቸውና ተጠራርገው ይጠፋሉ እና ይሄን ከተናገረ በኋላ ምን አለ በእነሱ ፋንታ አዲስ ሰማይና አዲስ ምድርን አየሁ ይሄን አዲስ ሰማይ ይሄን አዲስ ምድር ለመውረስ ደግሞ አዲስ ሰብና አዲስ ሊና ያስፈልጋል ነው ምእመናን ዘመኑ ሊለወጥ ነው 2017ን ልናሰናብተው ጥቂት ቀን የቀር ነው 2018 ሊገባ ነው በ2017 በዓለም አቀፍ ደረጃ በአፍሪካ በሀገራችን በክልላችን በሰፈራችን በትዳራችን በንግዳችን በየተሰማራንበት የሥራ መስክ ሁሉ ያጋጠሙን ብዙ ፈተናዎች አሉ ብዙ ችግሮች አሉ ብዙ ዋይታና ሰቆቃ አለ ብዙ ጩኸት አለ ብዙ ቁስል አለ ብዙ እንባ ይፈሳል ብዙ ጩኸት ይሰማል ብዙ የሚያስደነግጡ የሚያስበረግጉ እውነት ኢትዮጵያውያን እስከ ዛሬ እንዲነበሩ ጠባያችን እኔ አንዳንድ ጊዜ ኢትዮጵያውያን ደግናቸው እንግዳ ተቀባይ ናቸው ጨዋ ናቸው ስነ ምግባር አላቸው የሚሉ የሚጣፍጡ ንግግሮች አሉ በእውነት ስነ ምግባር አለን ወይ ጨዋ ነን ወይ ብዬ እንድጠራጠር ያደረጉኝ በዘመን ያከናወናቸው ስህተቶች አሉ ይሄን ይዞ አዲሱን ሰማይ አዲሱን ምድር መውረስ አይቻልም ስለዚህ ወገኖቼ አዲሱን ዓመት የለውጥ እንድናደርገው አዲሱን ዓመት የመቀየር እንድናደርገው ሐዋርያው ቅዱስ ጳውሎስ በሮሜ 12 ላይ ሲናገር በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሏል ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄንን ክረምቱንና በጋውን ምሳሌ ሰጥታ ታከብራለች ለምሳሌ መስከረም 1 ቀን ዮሐንስ መጥምቅ ይከበራል ወደ ኋላ ያለው ክረምቱ የብሉይ ኪዳን ምሳሌ ነው በጋው ክረምቱ የብሉይ ኪዳን ምሳሌ ነው በጋው ደግሞ የሐዲስ ኪዳን ምሳሌ ነው በክረምት የተዘራው ይበቅላል የበቀለው ያብባል ይለመልማል ፍሬ የሚታየው በበጋ ነው ብሉይ ኪዳን ተስፋ ነው ያለው ብሉይ ኪዳን ጊዜያዊ ምድራዊ ሐላፊ መስዋዕት ነው ያለበት በሐዲስ ኪዳን ግን አማናዊ መስዋዕት ፍሬ ሕይወት ኢየሱስ ክርስቶስ የታየበት የጥሉ ግድግዳ የተናደበት የጥሉ መጋረጃ የተቀደደበት አዲስ ሰማይ አዲስ ምድር እንዳለን ያጣነውን አባታችንን ያገኘንበት ያጣናትን ርስት ያገኘንበት ወደ እግዚአብሔር ልጅነት የተመለስንበት እንባችን ታብሶ ቁስላችን ተፈውሶ ጥያቄያችን ተመልሶ የጎደለው ሞልቶ ቆሻሻው ታጥቦ የረከሰው ተቀድሶ የተሰበረው ተጠግኖ አዲስ ሕይወት ያገኘነው በሐዲስ ኪዳን ነው ስለዚህ ኦርቶዶክሳውያን የተዋሕዶ ሊቃውንት ክረምቱ የብሉይ ኪዳን ምሳሌ ነው በገጠር ያላችሁ ሰዎች ያሉ ሰዎች ናቸው የክረምት ትርጉሙ የሚገባቸው በክረምት ገበሬ እንደ ልቡ አይበላም በክረምት ገበሬ ከላይ ዝናብ ይወርድበታል ከስር ጭቃ ያሰቃየዋል በጭቃ ሁሉ ሾክ አለ ሞፈር ቀንበሩን ተሸክሞ በሬ እየነዳ ዘር ተሸክሞ ሆዱ ከምግብ ተራቅቶ ተካሻው ላይ ዘሩን ተሸክሞ ወደ እርሻ ሄዶ ዘርቶ የበቀለውን እያየ ጎመን እየበላ ያሳልፈዋል ይሄ የብሉይ ኪዳን ምሳሌ ነው በብሉይ ኪዳን በጉ ሲሰዋ ኮርማው ጊደሩ ሲሰዋ አይተናል ደም ሲፈሳ አይተናል ምልክቶቹን አይተናል በሐዲስ ኪዳን ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ነው ተብሎ የተነገረው አማናዊ ክርስቶስ በክርስቶስ በቀራንዮ የተሰዋበት ስጋዬን ብሉ ብሎ የነፍሳችንን ረሃብ ደሜን ጠጡ ብሎ የነፍሳችንን ጥም የቆረጠበት የሐዲስ ኪዳን ነው ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክረምቱን በብሉይ ኪዳን ሐዲሱን በበጋውን በሐዲስ ኪዳን መስላ ትናገራለች ይቺ ደግሞ አምስቱ ቀን ጳጉሜን ደግሞ ነው በቀደም አሜሪካ ሆኜ ከትናንት ወዲያ ነው የመጣሁትና ብዙ ውዥንብር ነበረ ጳጉሜን አታስፈልግም ብሏል የሆነች ተናግሯል ብለው እኔ የሚያሳዝኑኝ ተናጋሪው አይደለም እኔ ምእመናን ሶስት ነገር ልንገራችሁ ያበደ የካደ የወደደ ሰው ለጥቅስ አይበቃል
ሰምታችሁኛል በሉ ያበደ የካደ የወደደ ሰው ለጥቅስ አይበቃም ያፈቀረ ሰው ይገርማችኋል ያፈቀረ ሰው ለጥቅስ አይበቃም ማለት ነው እሱ ያፈቀራት ሴት ጸጉሯ ተመልጦ እንኳን መላጣ ብትሆን ዞማ ጸጉር ነው የሚታየው ስለዚህ በእሱ አይን ስለሚያያት ሌላ ሁሉ መላጣ ናቸው አይሰማችሁም አሁን አንዳንድ ጊዜቶቻችን አፍቀራችሁ ትመጡና ከማፍቀራችሁ በፊት ጥንቃቄ ስለማታደሩ ጫትቃሚ ሊሆን ይችላል ልክ ፍቅር ሲይዛችሁ ጫቱ ሰላጣ መስሎ ነው የሚታያችሁ እውነቴን እኮ ማለት ሲጋራ ያጨሰ መቶ ሲጋራው ልክ እንደቃን ነው የሚጣፍጣችሁ እናንተ ምክንያቱም አፍንጫችሁ ላይ ፍቅር የሚባል የተሰካ ማጥለያ አለ አይናችሁ ላይ ፍቅር የሚባል ማጥለያ አለ ስለዚህ የወደደ ሰው ለጥቅስ አይበቃ የካደም ሰው ለጥቅስ አይበቃ የካደ ሰው እኔ አንዳንድ ጊዜ መልስ በማይሰጠው ጉዳይ ላይ እንዴት መልስ ይሰጣል እንደ አይነት ሰዎች አይመሯቸውን ሲስቱ ሲያብዱ ተረባርቦ ጸበል ወይም ደግሞ ሐኪም ቤት ይወሰዳል እኔ ቅድም አንድ መድራ እየተናገርኩ ነበር እኔ አንዳንድ ጊዜ ቲክቶክ ላይ እና ዩቲዩብ ላይ የማገኛቸው ሰዎች ምን እንደሚመስሉ ታውቃላችሁ አማኑኤል ሆስፒታል ለህክምና ሄደው ሐኪም ቤቱ አልጋ ሞልቷል ክፍት አልጋ እስከሚገኝ ዩቲዩብ ላይ ጠብቁ ብሎ የላካቸው ነው የሚመስሉ እና እንደ አይነቶቹ ሰዎች መልስ አይሰጥም እኔ መልስ የምትሰጡ ሰዎች ዝም ነው የሚባለው በእውነቱ አንዳንድ ከተማ እብዳይታችሁ እንደሆነ የሚሻለውን የሚያስብስበት እንደማናቸው ህፃናቱ እየተከተሉ ሲጮሁ እኛም ደግሞ አብዷል ብለን ታክሞ የሚድነውን እብድ እኮ ጨርቅ አስጥለናል እኮ ታውቃላችሁ ገፋፍተን እኛ ኤችአይቪ የታመሙ ወንድሞቻችን እኮ ከበሽታቸው ይልቅ እኮ ያመነመናችሁ የእናንተ ምላስ የእናንተ ሐሜት እኮ ነው በእውነቱ እድሜያቸውን በእድሜ ማራዘሚያችንን ተጠቀሙ የእናንተ ምላስ በምን ያሳጡ ፈረንጆቹ መድኃኒት አልሰሩ ምላስ ማሳጠሪያ እና እንዲህ አይነት አግሜና ታስፈልግም የርግማን ወቅት ናት ብሎ የሆነ ሰውዬ ሰዎች ሲያወሩ ነበር በጣም ያዘንኩት እኔ በተናጋሪው አይደለም ቅድም እንዳልኳችሁ ያበደ የካደና የወደደ ስለ ጥቅስ አይበቃም ግን ያለፈዋለሁ አንዳንዶቹ እሱን ተከትሎ ድንጋይ የሚወራው የዋሆች እንደ አይነት ሰው ሲመጣ ፍሬን የበጠሰ መኪና ሲያጋጥምህ ጥጊዛ ሰለፍ ሲላተም ብረት ነው የምታወርደው ፊትለፊት ቁመህ ከተላተም አንተ ነብዱ አንተ ፍሬን የበጠስከው መኪናው አይደለም ስለዚህ ይቺ አምስቷ ቀን ምእመናን አምስቷ ቀን ጳጉሜን ትባላል ተረፈ ወር ማለት ነው ምን ማለት ነው ትራፊ ሙጣጭ ማለት ነው አባቶች ፈረንጆቹ አልተዋትም እኮ ፈረንጆቹ እዚህ ሚኒባስ ተሳፍራችሁ ታውቃላችሁ አንድ ሚኒባስ ስንት ሰው ነው የሚይዘው 12 ሰው ነው አይደል አንዳንድ ሹፌር እነዚህ ምን ያደርጋሉ ጠገበሊኑና አንዳንድ ሰው ይወጥፉና ትርፍ ያሳፍራሉ ልክ ፈረንጆቹ ጳጉሜ ምንድን ያደረጉ በየወሩ ትርፍ ተሳፋሪ ነው ያደረጓል አንዱ 30 አንዱ 31 አንዱ 28 አንዱ 30 አንዱ 30 በየቦታው ወጥፈዋታል የኛ ሊቃውንት ግን ለምን በየቦታው ትወተፋለች ብለው ሰብስበው አንድ ላይ ጳጉሜን ብለው ለብቻዋ ሰጥተዋታል የሚገርማችሁ ነገር አምስቷ ቀን ጳጉሜን የ30ው ቀን በረከት ያላት ወርና ቀላል ቀን እንዳትመስላችሁ ለዚህ ደግሞ የባህር ሐሳቡ ሊቃውንት ጥንታውያኑ ቦታ ሰጥተው መደቡ በደንብ አበጥረው ሰርተውላታል ጥንታውያኑ የተዋህዶ ሊቃውንት እንደውም በዚህ ሰሞን ታውቃለህ ጸበል እንጠመቃለን አይደል በዚህ ሰሞን ወገኖቼ በመጽሐፍ ቅዱስ በመጽሐፈ ነገሥት ካልዕ ምዕራፍ 5 ንዕማን የሚባል ሰው በዮርዳኖስ ተጠምቆ ከለምጹ የዳነው በዚህ ወቅት ነው ሊቃውንቱ ኢዮብ ከደዌው የዳነው በዚህ ወቅት ነው ስለዚህ አዲሱን ዓመት ታጥበን ነጽተን ንጽህናችን ይዘን የምናከብርባት ወቅት እንደውም እኔ የሟርቴ መተት ነው ተብሏል ተው ሲወራ ሰማሁ የሟርቴ መተት አይደለም እንደውም በነገራችን ጳጉሜ ምጾሙ ሰዎቻቸው ጅቡስ ተባባሪ አላልኩም እኮ ጳጉሜንን የምትጾሙ በማርያም የማትጾሙ አታጨብጭቡ እስኪ ድገሙት የምትጾሙ ናችሁ በደንብ ድገሙት የምትጾሙ ብቻ ይኸውላችሁ እንግዲህ እናንተ ማዳን ጊዜ ታበዙታላችሁ ያጠንክራችሁ ያኛ ሰባቱ ያንገዳገነ እንዳገብተናል እናንተ ተጨምሩበታል በርቱልን ጠንክሩልን እውነቱን ለመናገር
አቅም አንሶን ነው እንጂ የሰው ልጅ ተፈጥረው ለምግብ መጋዘንነት ነው። አንድ ባተ ምን ብሎ እንደጸለየ ታውቃላችሁ? ጌታዬ ከላይ ሳስገባ ከታይ ሳስወጣ የርቧን በሆኛ እስከመቼ አረባክ ከዚህ ቅኝ ግዛት ነፃ አውጣኝ ብሎ ጸለየ። ይገርማችሁ። አንዳንድ ጊዜ አስቦ የሚያነብጅ አስቦ የሚበላ ሰው በጣም የሚያሳዝነኝ። አንዳንድ ሆኖ እቅዱ ዓለሙ የምግብ ስለሆነ እንዲህ አይነት ምግብ ለደም ይሆናል፣ እንዲህ አይነት ምግብ ለዚህ ይጠቅማል እያለ አጥንቶ ይበላል ትውልዱ። አጥንቶ የሚበላ ደግሞ ተጠንቶ ይበላል። ይገርማችኋል ወገይ ነው። ስለዚህ ጳጉሜን አባቶቻችን ጾመ ዮዲት ብለው ዮዲት ማለት በመጽሐፍ ዮዲት የሚባል መጽሐፍ አለ። እስራኤላውያን በመከራ በወደቁበት ወቅት ሆሎሆርኒስ የሚባለውን ጠላታቸውን ገላ እስራኤል ነፃ ያወጣች ጀግና ሃይማኖተኛ ሴት ናት። እሷ ጾመዋለች። እሷ ሆሎሆርኒስን ጠላትን ለማሸነፍ ጾመዋለች። እኛ ዛሬ ሰይጣን እንደሚያገሳ አንበሳ ዙሪያችንን ከቦናል ሰይጣንና ይሄን መወጣጫው መንገዱ ምንድነው? ጸሎት ነዋያ ሀቁ ለመሲሐዊ ጾምና ጸሎት የክርስቲያኖች ሚሳኤል ናቸው። የክርስቲያኖች ቦምብ ናቸው። የክርስቲያኖች የጦር መሳሪያ ናቸው። ስለዚህ አባቶቻችን አዲሱን ዘመን ጾመን እንቀበለው፣ ሰውነታችን በጾም ቀተን ባርክልን አዲሱ ዘመን ብለን እንቀበለው ብሎ ጾመ ጳጉሜን ይጾማሉ። በሌላ በኩል ይሄን ሰሞን ርህወተ ሰማይ ይባላል። እየሰማችሁ ነው? ርህወተ ሰማይ ይባላል። ሰማይ የሚከፈትበት ሰማይ ስራችሁ ደመና የሚጋርደው አውሮፕላን የሚመለስ ፀሐይ ጨረቃ የሚመላለሱበት የምድር ጣራ ያልኩ ይሄኛውማ ስዕለ ማይ ይባላል። እንደውም ይሰቅል ማየ ወይ ሰሚ ሰማየ ሊቃውንት ሲናገሩ ይሄኛ የምናየው ሰማይ የረጋ ውሃ ነው እንዳይፈስ እግዚአብሔር በኪነ ጥበቡ ያጸናው የነፋስ ምሰሶ አቁሞ ያጸናው የውሃ ስዕል ነው ይላሉ። ይሄኛው ሰማይ አይደለም። ዋናው ሰማይ ኢየሱስ ክርስቶስ ሲጠመቅ ምን ይላል? ሰማይ ተከፈተ ይላል። ሰማይ ተከፈተ ማለት ማለት ነው የተዘጋቢ ሲከፈት ውስጥ ያለው ዕቃ እንደሚታየው ሁሉ 5500 ዘመን በአዳም ኃጢአት ምክንያት ተዘግቶ የነበረው የሰውና የእግዚአብሔር ግንኙነት እንደገና ተጀመረ። ሰማያዊ ምስጢር አየን። በአዳም ምድራውያን ሆነን ነበር፣ በክርስቶስ ሰማያውያን ሆን። በአዳም የጨለማ ልጆች ሆነን ነበር፣ በክርስቶስ የብርሃን ልጆች ተባል። በአዳም ሙታን የሙት ልጆች ተብለን ነበር፣ በክርስቶስ የትንሣኤ የሕይወት ልጆች ተባል። አዲስ ሕይወት፣ አዲስ ተስፋ፣ አዲስ ኑሮ ተጀመረ ሲሉ ሰማይ ተከፈተ ነበር። ስለዚህ የሰሙን የተጸለየ ጸሎት መንበረ ጸባዖት ጽራሪያም ይደርሳል። ሌላ ጊዜ ሲባል ልዩ ጊዜ ያለው እግዚአብሔር ከቀን የተባረከ ቀን አለ፣ ከድንጋይ ከእንጨት ከውሃ የተባረከ ውሃ አለ። የተባረከ ውሃ አለ፣ የተባረከ እንጨት አለ፣ የተባረከ ድንጋይ አለ፣ የተባረከ ዕለት አለ። በተመረጠች ቀን ሰማው በተባለው መጽሐፍ ቅዱስ እንደሚናገረው ይሄ የጸሎት ወቅት ነው። ስለዚህ ይሄን ሰሞን አባቶቻችን ወንድሞቻችን አዲሱን ዓመት ስንቀበል መጋረጃ ቀይራቸዋል፣ ሶፋ ቀይራቸዋል፣ ባትቀይሩ ማጥባቸዋል፣ ግድግዳቸውን ቀለም አስቀብታቸዋል፣ ቅርጫውን በጉን ዶሮውን እንደያቅማቸው አስባቸዋል። ሆድ ሞላ፣ ሰውነት አማረ፣ አይምሮ ተራቆተ፣ ነፍስ ተራቆተች። ነፍስ ራባት ጠማት በረዳት፣ ህሊና ራበው ጠማው በረደው፣ አይምሮ በረደው ራበው ጠማው። ይሄ የነፍስ ምግብ ደግሞ የእግዚአብሔር ቃል ነው፣ ፍቅር ነው። ኢትዮጵያውያን በዚህ ዘመን በአዲሱ ዘመን የሚያስፈልገን ከመንግስት እስከ ህዝብ ከባል እስከ ሚስት ከአሰሪ እስከ ሰራተኛ ድረስ ከብሔር እስከ ብሔር ድረስ የሚያስፈልገን ይቅርታ ነው። ዛሬ በህዝባችን መካከል የተዘራው ጥላቻ፣ መገፋፋት፣ መከፋፋት፣ መጨካከል አንዱ ሌላውን ለማጥፋት የሚያደርገው ጥረት በአዲሱ ዓመት ከቀጠለ እውነቴን ነው የምላችሁ እንኳን የሰማያዊ የምድራዊ ሀገራችን ዋስትና ታጣለች። እውነቱን ለመናገር ኢትዮጵያውያን የነበረ ጠባያችንን ማረም ይኖርብናል። ዛሬ አንዱ ብሔር በአንዱ ብሔር ላይ አንዱ ሃይማኖት በአንዱ አሁን እኮ የምንሰማው እንደው በየዩቲዩቡ በየቲክቶኩ ሲሰሙ እኮ ብሽሽቅ ልክ ክርስቶስን ያስደሰትን እየመሰላቸው ክርስቶስ የሰራቸው ሁሉ ስራዎች የሚያፈርሱ የሚንዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የጎዳን መስሏቸው እሷን ያዋረድን መስሏቸው ራሳቸው እየወረዱ እያሽቆለቆሉ ያሉ ወጣቶች አሉ። እኔ በዚህ በኩል መልእክት ማስተላለፍ የምፈልገው ለሶስት አካላት፣ አንድ ለፖለቲካ አካላት በመንግስት በኩልም ያሉ በተቃዋሚም በኩል ያሉ በእውነት ህዝብ ካልተግባባ ካልተስማማ ሀገር ቁማ ካልሄደች አስተዳዳሪ መሆንም ጠቅላይ ሚኒስትር ፕሬዝዳንት መሆንም አይቻልም። እንኳን ጠቅላይ ሚኒስትር የኔ ቢጤ መሆንም አይቻልም ነው።
እየሰማችሁ ነው የኔ ቢጤ ሆኖ እንኳን ለመኖር ሀገር ያስፈልጋል እኔ ዛሬ 7 ዓመት ተናግሬያለሁ እንኳን ጤነኛ ሆኖ አብዶ ለመኖር እንኳን ሀገር ያስፈልጋል አሜሪካኖቹ ሀበሻው ይሄ ስደተኛው ሲያብድባቸው መርፌ ወግተው ሀገሩን መጥቶ የሚያራግፉ ምክንያቱም ሀገር ይቻለው ነው ስለዚህ ወገኖች የፖለቲካ አካላት በዚህ በግራም በቀኝም ያላችሁ ተግባብታችሁ ተስማምታችሁ ተደማምጣችሁ የመወያየት ግዴታ አለባችሁ እኔ የኢትዮጵያን ፖለቲካ ሃይማኖትና ትዳር የበጠበጠውና ያወቀው እልህና መበሻሸቅ ነው እኔ ከመበሻሸቅ ወጥተን ከልህነኝነት ወጥተን መነጋገር አለብን ወጣቶቹን ባንከተል አንዳንድ ጊዜ በኢትዮጵያ ውስጥ ባለፈው አንድ ጋዜጠኛ እያወራን ነበር ይሄ ዘመናዊ ይሄ ቴክኖሎጂ ዩቲዩብ ቲክቶክ ያመጣው ፈተና አራት ነገሮች ተጽዕኖ እየፈጠሩ ሊገርማቸዋል አንደኛ ፍርድ ቤቶች ላይ ፍርድ ቤት አንድን ባለ ጉዳይ የሚቀጣው በህግ ይሄ ልክ ነው አይደለም ብሎ አመዛዝኖ እንጂ ሰውየው ስላለቀሰ ብዙ ሰው ስለጮኸለት ሰውየው ነፃ ሊሆን አይችልም አሁን ትልቁ አደጋ ምንድነው የተፈጠረው ቲክቶክ ላይ ሰው ይጫጫና የፍርድ ቤቱን የማጣራት አቅም ይነፍገዋል ምክንያቱም ዳኛው ሰው ነው አቃቢ ህጉ ሰው ነው ከሰማይ የወረደ መልአክ አይደለም አንደኛ ተጽዕኖ እየፈጠረ ያለው በማህበራዊ ሚዲያ ቲክቶክ ማን ነው ፍርድ ቤቱ ነው ሁለተኛ ሲኖዶሱ መወሰን ያለበት ጉዳይ ላይ አስቦ አልሞ አቅዶ እንዳይወስን በየቲክቶኩ የሚፈጠረው ጫጫታ ትርምስ ግርግር ሲኖዶሱ በትክክል እንዳይወስን ተጽዕኖ በመፍጠር የማይፈልገው መግለጫ እንዳይወጣ ማውጣት ያለበትን መግለጫ ደግሞ እንዳያወጣ ማውጣት የሌለበትን እንዳያወጣ ማውጣት ያለበትን እንዳያወጣ የማይፈልግ እንዲያደርግ ተጽዕኖ እየፈጠሩ ሁለተኛ ሶስተኛ ምክር ቤቶቹ አልመው አቅደው እንደ ህጉ እንዳይሰሩ ራሳቸውን ከማዳመጥ ይልቅ ሚዲያውን ያዳምጣሉ ይሄ በጣም ትልቅ አደጋ ነው አራተኛ የእስልምና ጉዳዮች ምክር ቤት ራሱ ባለፈው በዩቲዩብ እስላሞችና ክርስቲያኖች ወጣቶች ይከራከሩ ነበር እኔ ቲክቶክ ላይ ለሚደረግ ክርክር እስልምና ጉዳዮች ምክር ቤትም ሆነ ጠቅላይ ቤተ ክህነቱ ገለልተኛ መሆን አለበት ቲክቶክ ላይ በሚንተከተክ ጉዳይ እንንተከተክ ከተባለ ሀገር አይደለም እድር ይፈርሳል ትዳር ይፈርሳል ስለዚህ እኔ በዚህ ጉዳይ ቢታሰብበት በጣም ጥሩ ይመስላል ሀገር እንድትቀጥል ከተፈለገ ማለት ነው ስለዚህ አዲስ ሰማይ አይቻለው አዲስ ምድር አይቻለው የአዲስ ሰማይ የአዲስ ምድር የኔና የናንተ መግቢያ ነው ቅድም እንደነገርኳችሁ እዚህ መጥቼ መናገር አልፈልግም ነበር ነገር ግን አባቶች ከተገኙበት መገኘት ግዴታችን ነው ከዛሬ 3-4 ዓመት በኋላ ግን በጽርሐ ተዋህዶ እንገናኛለን ብለን እንመኛለን ከዛ በተረፈ ዛሬ እዚህ የመጣችሁት የኛን ስብከት ሰምታችሁ ንስሐ እንድትገቡ አይደለም እየሰማችሁ ነው የኛን ስብከት ሰምታችሁ ንስሐ እንድትገቡ እንድትቆርቡ አይደለም እሱ ሌላ ስብከት አለ አውደ ምሕረት አለ እዚህ የመጣችሁት ኪሳችሁና ነፍሳችሁ እንድታስታርቁ እጃችሁና ኪሳችሁ ታርቆ የሚሰጠውን ሰጣችሁ ገዳማቱ እንዲጠናከሩ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገር በቀል ቤተክርስቲያን ናት ተስፋዎቿ ልጆቿ ናቸው ዛሬ የምታዩዋቸው አሁን እዚህ የማንናገራቸው ከውስጥም ከውጭም ከቀኝም ከግራም ከላይም ከታችም የሚደረጉ የተቀናጁ የተጠኑ የሚመስሉ የተቀናባበሩ የሚመስሉ በአንድ ወጥ አመራር የሚሰጣቸው የሚመስሉ ፈተናዎች እየተጎደጎዱባት ይሄን ፈተና ተቋቁማ ነው ያለችውና በዚህ ደግሞ ገዳማቱ መጠናከር አለባቸው ጉባኤ ቤቶቹ መጠናከር አለባቸው ጉባኤ ቤቶቹ የሚጠናከሩት በሶስት መንገድ ነው አንደኛ እናንተ በመሰጡት ገንዘብ ሁለተኛ እኛ በመናስተምረው ትምህርት ሶስተኛ እኛና እናንተ በመንፈጥረው ህብረት ነው መናበብ መነጋገር አለብን መባላቱ መናቆሩ መናከሱ ይበቃናል ዛሬ የተለያዩ ችግሮቻችን ወደ ኋላ ብለን ልዩነቶቻችን ሁሉ አጥብበን አንድ ግንባር ፈጥረን መንፈሳዊ ህግ የምንፋልበት ዘመን ነውና እንዳይነ ገዳማት እንግዲህ በእናንተ ገንዘብ በእናንተ እምነት በእናንተ ጸሎት ይቋቋማሉ ብለን ተስፋ እናደርጋለን ምእመናን የእናንተን የዋህነት የእናንተን እምነት የእናንተን ጸሎት በተስፋ ነው የምንጠብቀው እንደናንተ ገርነት እንደናንተ የዋህነት ነው እንጂ ዛሬ በእምነት ተቋማት እየተከናወነ ያለው ነገር እግዚአብሔር ብቻ ሳይሆን እኛም እናቃለን
ነገር ግን እናንተ እዚህ ውስጥ ብዙ ክርስቲያኖች አላችሁ አስባችሁ የምትጸልዩ አስባችሁ የምትጾሙ አስባችሁ የምትመጸውቱ ከልባችሁ እመብርሃን ስዕል ተደፍታችሁ እንባችሁን የምታፈሱ እንባችሁ በመሐረብ ሳይሆን በመቤታችን እጅ የሚጠረግላችሁ በመላእክት እጅ የሚጠረግላችሁ እንባችሁን በቀጥታ እግዚአብሔር የሚያብስላችሁ ብትናገሩ የምትሰሙ ብትጮህ የምትሰሙ ብትጠይቁ የሚመለስላችሁ መንፈሳውያን ጠንካራ ክርስቲያኖች እንዳላችሁ እናምናለን የእናንተ ጸሎት ጭምር ነው መድረክ ላይ አቁሞኛን የሚያናግረን ብዬ አምናለሁ እግዚአብሔር በሚያውቀው ስለዚህ ገንዘባችሁን አውጡ ያላችሁን አውጡ ማድረግ የምንችለውን እናድርግና ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን እናጠናክራት እናበርታት እናጠንክራት እሷ ያጠነከርንም አልጠነከርንም ትቀጥላለች አሁን አንዳንድ ሰዎች ወጡ ገቡ ብለን ስንጨነቅ እኔ በግሌ ተጨንቄ ያላቅም አንዳንድ ሰዎች ግን የሚጨንቃቸው አሉ እግዚአብሔር ደግሞ እነማንን እንደተካ ታውቁታላችሁ አንድ ሰው ወስዶ 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ የሚባሉ መምህራን አምጥቷል እገሌ ከገሌ ያለም ታውቁታላችሁ በልባችሁ ስለዚህ እንደ አይነት ቤተክርስቲያኒቱ ትልቅ ኪሳራ የሚገጥማት እነንተና ወጡ እነንተና ገቡ ብላ ስርዓቴን ልቀንስ ራሴን ላስተካክል ብላ አላስፈላጊ ቅነሳው እስከገባች ያን ጊዜ ነው ውድቀቷ ተሳፋሪዎቹ ይሳፈራሉ ይወርዳሉ እሷ ግን ተቀጥላለች በእውነቱ የቤተክርስቲያን አምላክ ይጠብቀን የድንግል ማርያም አማላጅነት የቅዱሳን ተራዳይነት አይለየን ከናቱ እቅፍ ከመስቀሉ ስር ከመላእክቱ ጥበቃ አይለየን ነበሩ ከመባል ይሰውረን ያለኝ ይበቃኛል ብሎ አርፎና መስግኖ የሚኖር ሃይማኖታዊ ሊና መንፈሳዊ ልቦና ያድለን ደናዋሉ የሰላም ሰው የተባለ ፊት ተነስቶ ተገለለ ማይጠልቅ ፀሐይ ባይወጣለት ኑሮ ቅዠት በሆነበት አይዞሃል ሚታደግ ለዘላለም ይሸሽግ ኢትዮጵያዊው ጻድቅ ተክለ ሀገሬት ይፈውስ ይታሰራቃለ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስም ያድናል ከመድቀቅ ቅኔ ልቀኝለ ልሰምር በደስታ ቆሞ የሚሄደው የሸፈነው ልብሶ ውጭው ፀሐይ መስሎ ተጨንቃለች ነብሶ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብቻውን ያወራ አልሞላለት ምን ቢሰራ ይነከሳል ባጎረሰው መቼ ደላው ሰው ያጣሰው አይዞሃል ሚታደግ ለዘላለም ይሸሽግ አይዞሻል ሚታደግሽ ለዘላለም ይሸሽግሽ ቆሞ የሚሄደው የሸፈነው ልብሶ ውጭው ፀሐይ መስሎ ተጨንቃለች ነብሶ
ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ የሰላም ሰው የተባለ ፊት ተነስቶ ተገለለ ማይጠልቅ ፀሐይ ባይወጣለት ኑሮ ቅዠት በሆነበት አይዞህ የሚታደግ ለዘላለም ይሸሽግ አይዞሽ ይታደግሽ ለዘላለም ይሸሽግሽ ቆሞ የሚሄደው የሸፈነው ልብሶ ውጭው ፀሐይ መስሎ ተጨንቃለች ነብሶ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ በሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ድምጻችሁን ከፍ አድርጉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ቅኔ ልቀኝል ልዘምር በደስታ አይቻለሁ አንተ ችግሬ ሲፈታ ቅኔ ልቀኝል ልዘምር በደስታ አይቻለሁ አንተ ችግሬ ሲፈታ ስጋዬ ታሞብኝ ተጨንቃ ሕይወቴ በስሜ አመንኩኝ ተክለ አብ አባቴ ከቤቴ ሳልወጣ ገዳምክን ሳስበው መከራው አልፎልኝ ባይኔ አይቻለሁ ኢትዮጵያዊው ጻድቅ ተክለ ሃይማኖት ሀገሬ ትፈውስ ይታሰር አጋንንት ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስምህ ያድናል ከመድቀቅ ቅኔ ልቀኝል ልዘምር በደስታ አይቻለሁ ባንተ ችግሬ ቅኔ ልቀኝል እልልታን አባታችን ልዘምር በደስታ አይቻለሁ ባንተ ችግሬ ሲፈታ ስፍገመገም ልወድቅ በስቶ ፈተናዬ ደገምከኝ አባቴ መጣ መመኪያዬ ተስፋዬ ተሟጦ አይኔን እንባ ሞልቶት ጸበል ሲነካኝ አገኘሁኝ ድህነት ኢትዮጵያዊው ጻድቅ ተክለ ሀገሬ ትፈውስ ይታሰር አጋንንት ተክለ ሃይማኖት ጻድቅ
ስም ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስም ያድናል ከመድቀቅ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ልልታል አባታችን ቅኔ ልቀኝልህ በሎ በተስፋ ሞልተገኝ ስመጣ ከደጅ የበዛው ሕመሜ ሸፈንከው በጽድቅ ሞኝ ነው ይሉኛል ሳያውቁ አባቴ መሰከርኩ ልጅ በርትቶ ጎልበቴ ኢትዮጵያዊው ጻድቅ ተክለ ሃይማኖት ሀገሬ ትፈውስ ሲታሰር አጋንንት ተክለ ሃይማኖት ጻድቅ ስም ያድናል ከመድቀቅ ተክለ ሃይማኖት ጻድቅ ስም ያድናል ከመድቀቅ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ቅኔ ልቀኝልህ እልል እያላችሁ አመስግኑ ከችግር ከሐዘን ያመነ ይወጣል አይኑ ተከፍቶለት አብርቶ ይታያል በሰው እጅ የመጣ ነበር ይሆንና ድኖ ይመለሳል በጽድቅ ገናና ኢትዮጵያዊው ጻድቅ ተክለ ሃይማኖት ሀገሬ ትፈውስ ሲታሰር አጋንንት ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስም ያድናል ቅኔ ልቀኝልህ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ልልታ 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 ከፍ አድርጋችሁ አመስግኑ የደብረ አስወቶ የይትሳው አባት መሰከረኝ ዛሬ ጽላለች በእውነት ክንፍን ተሸለምክ የምህረት አባት ዲያብሎስ አፈረ ስትታይ በዳሞት ኢትዮጵያዊው ጻድቅ ተክለ ሃይማኖት ሀገሬ ትፈውስ ሲታሰር አጋንንት ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ተክለ ሃይማኖት ጻድቅ ስም ያድናል ከመድቀቅ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ቅኔ ልቀኝልህ ቅኔ ልቀኝልህ ልዘምር አይቻለሁ ባንተ ችግር እልልታል አባታችን ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ሲፈታ